በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ለ20ኛ ጊዜ በሚከበረው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የመሪ ቃል ትንተና መድረክ ተሳታፊዎች ለበዓሉ የተመረጠው መሪ ቃል ለሀገረ መንግስት ግንባታ ስራዎች ሙሉነት የላቀ ሚና እንደሚኖረው ተናግሯል። የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎም መሪ ቃሉን በመጠቀም አንድነትን የሚያጠናክሩ መግባባቶችን ለመፍጠር ለሚሰሩ ስራዎች ጉልበት እንደሆነ ተናግረዋል። ይህ መሪ ቃል በውስጡ ብዙ ነገሮችን የያዘበት ሁኔታ ነው ያለውና ታች ስንወርድ መድረኮችን በአግባቡ ተጠቅመን መተንተን ከቻልን ማስረጽ ከቻልን አንድነታችን የበለጠ የሚያጠናክር ብዝሃነታችን አብሮቶ የሚያሳይ የተከፋፈልን እንዳልሆነ ጭምር በደንብ አድርጎ ማሳየት የሚቻልበት ያሉ ስብራቶችንም ጭምር አብረን መግለጽና ማስተሳሰር የምንችልበት መሪ ቃል ሆኖ ነው ያገኘሁትና ስለዚህ ከመሪ ቃሉ አኳያ ወቅቱን ያወጀ ነው ብሎ መውሰድ የሚቻልበት ሁኔታ ነው ያለው። በዚህ አጥብቆ እስከታች ድረስ መስራት ይጠይቃል። የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ በህዝቦች መካከል ዘላቂ ተግባቦት እንዲፈጠር የመሪ ቃሉ እገዛ ጉልህ ነው ይላሉ። የመሪ ቃል ትንተናው ላይ እንደ ሀገርም ከበዓሉ ጋር ተያይዞ የሀገረ መንግስት ግንባታ ስራችን የተሟላ እንዲሆን የሚያግዝ ቀደም ሲል በሀገራችን ለሀገረ መንግስት ግንባታው ለፌደራል ስርዓታችን እንደ ስብራት እንደ ጉለት ተወስዶ የነበሩ ጉዳዮችን በዚህ አጋጣሚ በደንብ አድርገን ልንሰራ በህዝቦች መካከልም ተግባቦት እንዲፈጠር የነበሩ ስብራቶችን ትርጉም ባለው መንገድ በሂደት ውስጥ እንድናይ የሚያደርግ መሪ ቃል ነውና ከዚህ አኳያ ከበዓል ተሻጋሪ ነው የሚል እምነት አለኝ። ሀገራዊ የገዢ ትርክት ግንባታ ስራን በአግባቡ ገቢራዊ ለማድረግና ክልሉን በአግባቡ ለማስተዋወቅም በክልሉ የሚዘጋጀው መድረክ ትልቅ እድል እየፈጠረ ነው ያሉት ደግሞ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊው አቶ ይሁን አሰፋ ናቸው። በዓሉን ለማክበር የማጠቃለያ መርሃ ግብሩ እኛ ጋር እንዲካሄድ እድሉን ስናገኝ እጅግ በጣም ደስተኞች ነን። ክልላችንን ለማስተዋወቅም አንድ አዲስ ክልል እንደመሆኑ መጠን ትልቅ እድል ይሆናል የሚል ሐሳብ አለኝ። በዛም ታሳቢ እየሰራን ያለንበት ሁኔታ ነው ያለው። ሁለቱ የቀረቡ ርዕሶች እጅግ በጣም ጥሩ በሆነ መንገድ ተተንትነው ቀርበዋል። በተለይ ደግሞ ከመሪ ቃሉ ጋር ተያይዞ ሀገራዊ የገዢ ትርክት ግንባታ ስራችንን በተመለከተ ኢትዮጵያዊ አንድነት፣ ሀገራዊ አንድነት፣ ትስስር የጋራ መስተጋብሩ ጋር ተያይዞ ያሉ ጉዳዮችን በደንብ ባሳየ መንገድ ነው የቀረበው። የሚዲያዎች ተልዕኮ ምን መሆን አለበት የሚለው ነገር ላይ በደንብ በዝርዝር የቀረበበት ሁኔታ አለ። እነዚህ ነገሮች ወደታች ቀጥሎ በሚኖረው መርሃ ግብር ደረጃ ወስዶ ውጤታማ በሆነ መንገድ ተፈጻሚ እንዲሆን የማድረግ ጉዳይ ላይ ሁላችንም በደንብ በተጠናከረ መንገድ መስራት እንዳለብን ይሰማኛል። የዘንድሮ በዓል ስኬታማ ሆኖ እንዲጠናቀቅም የማዕከላዊ ኢትዮጵያ ክልል ዘርፈ ብዙ ስራዎችን በመስራት ላይ ነው። ከደቡብ ኢትዮጵያ ከተረከብንበት ጊዜ ጀምሮ ከታህሳስ 7 ጀምሮ እስካሁን ስራ ውስጥ ያለንበት ሁኔታ ነው ያለው። ከፍ ባለ መንገድ በዓሉን ለማክበር እንግዶቻችንን ለመቀበል ኢትዮጵያን ሊያሳይ በሚችል መንገድ ጎላ አድርጎ ሊያወጣ በሚችል መንገድ የተገኙ ድሎችን የበለጠ አጉልቶ ሊያሳይ በሚችል መንገድ መድረኮቹ ምቹ እንዲሆኑ ጭምር ጥረት እየተደረገ ያለበት ሁኔታ ነው ያለው። እንግዶቻችንን ለመቀበል ከማረፊያም አጠቃላይ ሁኔታዎቹ የሚካሄዱባቸው ቦታዎችንም በሚፈለገው መጠን ከፍ ለማድረግ ትልቅ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ክልሉንም ለማስተዋወቅ እድልም ጭምር ስለሆነ ይሄን እድልም በአግባቡ ለመጠቀም ከሚዲያ ጋር ተያይዞ ቀጥሎ የሚገቡ ኩሩ ለማስተናገድም ጭምር በትልቅ አቅም እየተሰራ ያለበት ሁኔታ ነው ያለው። አመራሩ በተደራጀና በተቀናጀ መንገድ ይህን ስራ ለመምራት ኃላፊነት የወሰደበት መንገድ ስራው በስኬት እንዲሄድ እገዛ ያደረገበት ሁኔታ አለ። መንታ ተልዕኮም ማሳካት አለብን። እግረ መንገድ ደግሞ ክልላችንን በደንብ አድርጎ የማስተዋወቅ ኃላፊነቱን መወጣት ተገቢ ነው በሚል ስራዎችን በዚህ ቅኝት እየመራን እንገኛለን። ክቡር ፕሬዝዳንቱን ጨምሮ ይህን ስራ
ሙሉ ኃላፊነት እየመሩ ነው የሚገኙት። በየጊዜው የሚሰጡ ግብረ መልሶች አሉ። በዓሉ ስኬታማ በሆነ መንገድ መጠናቀቅ እንዲችል ጥረት እያደረግን ያለንበት ሁኔታ እንዳለ ለማንሳት ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በሁሉም አካባቢ የሚዘጋጁ መድረኮች እውነተኛ ተግባቦት የሚፈጠርበት መሆን ይኖርበታል ብለዋል። መድረኮች በወረዳ ደረጃ፣ በዞን ደረጃ፣ በክልል ደረጃ ይኖራሉ። እንደዚህ አይነት ውይይቶች በሚካሄዱበት ጊዜ ትክክለኛ ተግባቦት የሚሰራበት መድረክ እንደሆነ ለዛ የሚመጥን ጽሁፍ ማዘጋጀት ጽሁፍ ከፌደራል ይወርዳል። ከፌዴሬሽን ምክር ቤት ጽሁፍ ተዘጋጅቷል። ለሲምፖዚየም የሚል ጽሁፍ ተዘጋጅቷል። ለሴሚናር የሚውል ጽሁፍ ተዘጋጅቷል። ይሄ አሁን የምንነጋገርበት የመሪ ቃል ትንተና ለአፈጉባኤዎች ይደርሳል። በዚህ መሰረት ራስን ማዘጋጀት በጣም ጥሩ ነው ሚል ነገር ነው ያለኝና ከዚህ አንፃር መድረኮቻችን በትክክል ህብረተሰቡን አግንተን ኮሙኒኬት እንድናደርግበት የሚያስችል መሆን አለበት። ማዕከላዊ ኢትዮጵያ ላይ ኦፊሻሊ ማክበር ይጀምረው ከ25 ጀምሮ ነው። ከዛ በፊት በሁሉም ክልሎች ይከበራል በተለያዩ ኢቨንቶች። በዓሉን የሚያስተናግደው ይህ ማዕከላዊ ኢትዮጵያ ክልል የተሻለ ዝግጅት እያደረገ ነው። ማዕከላዊ ኢትዮጵያ ክልል ዝግጅቱን የተከታተልነው ነው። እኛ በጣም ጥሩ ነው። ይሄን መጠን እንገመግመዋለን። ዲቴል ነው የምናየው። ያንዳንዷን ነገር ቼክሊስት ይዘን ነው ቼክ የምናደርገው። በዚህ መሰረት ዝግጅታችሁ የተሟላ እንደሚሆን እርግጠኛ ነኝ። ስለዚህ ቦታው ተገኝተን ያላችሁበትን ሁኔታ ምስክርነት እንሰጣለን ማለት ነው።